ሰላም ስለ አርሰናል ዩቲዩብ ገጽ ተከታታዮቻችን እንዴት አመሻችሁ? ዛሬ ግንቦት 26 ሩብ ቀን ላይ እንገኛለን። ክለባችን አርሰናል በቀጣዩ በ2026 በፈረንጆቹ 2026 2027 የውድድር ዓመት በእንግሊዝ ፕሪሚየር ሊግ እንዲሁም በተለይ ደግሞ በአውሮፓ ሻምፒዮንስ ሊግ የውድድር ፎርማቶች ራሱን አሻሽሎ እና ዋንጫዎችን በተለይ የእንግሊዝ ፕሪሚየር ሊግን በድጋሚ ለሁለተኛ ዓመት ለማንሳት እና የአውሮፓ ሻምፒዮንስ ሊግን ደግሞ በታሪኩ ለመጀመሪያ ጊዜ ለማንሳት ቀጣይ ደረጃ የሚያደርሱትን ተጫዋቾች እየፈለገ ይገኛል። በተለይ ደግሞ በዚህ የውድድር ዓመት በአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታ በፓሪስ ሴንት ጀርመን በፍጻሜ 120 ደቂቃ ተጫውተን በፔናልቲ 4-3 ተሸንፈን ከውድድሩ መውጣታችን የሚታወስ ነው። በዛ ላይ ወደ ቀጣዩ ደረጃ እና በማሸነፍ እና በመሸነፍ መካከል ያለውን ጋፕ የሚሞላለት ተጫዋች ይፈልጋል። ከመሸነፍ ወደ ማሸነፍ እንዲሄድ የሚያደርጉትን ተጫዋቾች እየፈለገ ይገኛል። ዝም ብሎ ያሉትን ተጫዋቾች ለመግዛት ሳይሆን እዛ ደረጃ የሚያደርሱትን ተጫዋቾች ለመግዛት ተጫዋቾችን የዝውውር ማርኬቱ ላይ በደንብ እያየ ይገኛል። ከእነዚህም ውስጥ አሁን ላይ ታርጌት ያደረጋቸው በተለይ የአስቶን ቪላ የውድድር ዓመት ምርጥ የውድድር ዓመት ያሳለፈው ሞርጋን ሮጀርስ የ23 ዓመቱ እንግሊዛዊ የ10 ቁጥር ተጫዋች በተለይም ደግሞ አንዳንዴ ወደ ግራ እያዘነበለ የሚጫወት ድንቅ ቴክኒካላዊ ተጫዋች ነው። በተለይ ሚኬል አርቴታ ለሚፈልገው ቨርሲታይል የሆነ ወይም በተለያዩ ቦታዎች ላይ መጫወት የሚችል አይነት ተጫዋች ስለሆነ እና ያን ፕሮፋይል ስለሚያሟላ ሚኬል አርቴታ በደንብ ስለሱ ሁኔታዎችን አስቶን ቪላን እየጠየቁ ይገኛሉ። በተለይም በአንድሪያ በርታ የሚመራው የተጫዋቾችን ዝውውር የማስኬድ ሁኔታዎች ተጠናክረው እንደቀጠሉ ናቸው። በተለይ ጁኒየር ክሩፒንም ከቦርንማውዝ እያየ ይገኛል። ስለሱም ሁኔታ የጠየቁበት ሁኔታ አለ። ነገር ግን በተለይ ሞርጋን ሮጀርስ ሚኬል አርቴታ ሞርጋን ሮጀርስን ቦርዱ በስነ ስርዓት ቁጭ አድርጎ ሞርጋን ሮጀርስ እንዲያስፈርሙለት እና እሱ ለቡድኑ ወሳኝ ተጫዋች ሊሆን እንደሚችል የተናገረበት ሁኔታዎች አሉ። እና እስኪ በሚቀጥሉት ቀናት ስለ ሞርጋን ሮጀርስ ምን አይነት መረጃ ይወጣል የሚሉ እንጠብቃለን። ነገር ግን አሁን ላይ ሞርጋን ሮጀርስም ወደ አርሰናል መሄድ ይፈልጋል የሚል መረጃ ወጧል። ዛሬ ቀን ላይ ቅድምም በሾርት ቪዲዮአችን ያንን ነገር ገልጸንላችሁ ነበረ። ሞርጋን ሮጀርስ ከአስቶን ቪላ የሚወጣ ከሆነ አርሰናል ተቀዳሚ ምርጫው ነው የሚል መረጃ ወጧል። አትሌቲክ ይዞት እንደወጣው መረጃ ማለት ነው። በሌላ በኩል ደግሞ አርሰናል የታዳጊውን የሌስተር ሲቲ 16 ዓመት የክንፍ አጥቂ የግራ ክንፍ አጥቂ ጀርሚ ሞንጋ ለማስፈረም ወደ መጨረሻው ደረጃ እየሄደ ነው የሚሉ መረጃዎች ወጥተዋል። በተለይ በማንቸስተር ዩናይትድ በማንቸስተር ሲቲ እንዲሁም በሌሎች አውሮፓ ላይ ባሉ ክለቦች የሚፈልገው ወጣት የ16 ዓመት ድንቅ የግራ ክንፍ አጥቂ ነው ጀርሚ ሞንጋ በተለይ ከ10 እስከ 15 ሚሊዮን ፓውንድ በሚያወጣ ዋጋ ወደ ክለባችን ሊመጣ የሚችልበት ሁኔታዎች አሉ። እና ስለዛም አንዳንድ መረጃዎች በተለይ ባለፉት ቀናት ዛሬንም ጨምሮ የተጠናከሩ መረጃዎች እየወጡ ይገኛሉ። ጀርሚ ሞንጋ ለአሁን ላይ ሳይሆን ለወደፊት ምናልባትም ለክለቡ ጠቃሚ ሊሆን የሚችልበት አንድም ምናልባት ራሱን ፕሩቭ ማድረግ ከቻለ በአርሰናል ሌቭል ሊሆን ከቻለ ምናልባት በክለቡ ሊጫወት ይችላል። ነገር ግን እንደዛ ደረጃ የማይደርስ ቢሆን እንኳን ወደፊት ለሽያጭ ቀርቦ የተሻለ ለክለቡ ትርፍ ሊያስገኝ የሚችልበት አማራጭ ስላለ እሱንም እየተመለከቱት ይገኛሉ። እና ምናልባት በሚቀጥሉት ቀናት ጀርሚ ሞንጋ የክለባችን ተጫዋች ሊሆን የሚችልበት እድል አለ። በተለይ ደግሞ አሁን ላይ አርሰናል በተመሳሳይ ተጫዋቾችን ከማስፈረም በተመሳሳይ ሁኔታ እየሰራበት ያለው ወጪ ነው። በተለይ እንደ ሊያንድሮ ትሮሳርድ እንደ ጋብርኤል ጄሱስ ቤንጃሚን ዋይት የሚመሳሰሉ ተጫዋቾችን በተለይ ምናልባትም ማርቲን ኦዲጋርድም ሊወጣ የሚችልበት ሁኔታዎች አሉ። ጋብርኤል ማርቲኔሊም በባየር ሙኒክ ቀድመን እንደገለጽንላችሁ ባለፉት ቀናት በባየር ሙኒክ በፓሪስ ሰን ጀርመን እና በአትሌቲኮ ማድሪድም እየተፈለገ ይገኛል። ጋብርኤል ማርቲኔሊ እና በሳውዲ
ሊግ ባሉ ክለቦችም እየተፈለገ ይገኛል። ምናልባት ጥሩ አማራጭ እና ጥሩ ገንዘብ ካገኘ ክለባችን አርሰናል ጋብሪኤል ማርቲኔሊን ሽጦ ለሌሎች ተጫዋቾች አዳዲስ ለሚመጡ ተጫዋቾች ገንዘቡን ማዋል ይፈልጋል እና በዚህ ዙሪያ አዳዲስ የሚወጡ መረጃዎች ሊኖሩ ይችላሉ። በተለይ አሁን ላይ ተጫዋቾች ከዓለም ዋንጫው በፊት ተጫዋቾችን ቀድሞ የዋጋ ውድነት ለማስፈረም እየሰሩ ይገኛሉ። በዚህ ሁኔታ ክለባችን አርሰናል ከዓለም ዋንጫው መጀመር በፊት ተጫዋቾችን ያስፈርማሉ የሚለው የምናየው ይሆናል። ምናልባትም ወደ ዓለም ዋንጫው ከማምራታቸው በፊት አንድ ሁለት ተጫዋቾችን ምናልባት ሊያስፈርም የሚችልበት ሁኔታዎች ይኖራሉ። በተለይ በቀኝ ተከላካይ መስመር ላይ ቤንጃሚን ዋይት ሊወጣ የሚችልበት እድል እየሰፋ ነው የሚገኘው። በኤቨርተን ይፈለጋል ቤንጃሚን ዋይት፣ በሌሎችም ክለቦች ይፈለጋል። አማራጮችን አይቶ አርሰናል ክለባችን የሚመጥነውን ዋጋ ካገኘ ቤንጃሚን ዋይትን ሊሸጠው ይፈልጋል። በተለይ ከጉዳቱም ደግሞ ወደ መጨረሻ ተጎድቶ ከመጣ በኋላ የሚያሳያቸው ፐርፎርማንሶች ምናልባት በተጠበቀው ልክ ወይም አርሰናል በሚጠብቀው ልክ ፐርፎርም አለማድረጉ የእሱን መውጫ የሚያፋጥን ሁኔታ ነው ተብሎ ይታሰባል። በተለይ በዛ ቦታ ደግሞ በቀኝ መስመር ተከላካይ ላይ አይቨን ፍሬሽኔዳን ከስፖርቲንግ ሊዝበን እየተመለከተው ይገኛል። በተለይ ከአምና ጀምሮ በጣም ሲፈልጉ የነበረው የኒውካስትሉ ቲኖ ሊቨርሜንቶ ይገኝበታል። ምናልባት የዋጋ ውድነቱ እስከ 80 ሚሊዮን ዩሮ ይፈልጋል ኒውካስትል ዩናይትድ ለቲኖ ሊቨርሜንቶ። ብዙ ጊዜ በጉዳት ከጨዋታ ውጭ የሚሆነው ቲኖ ሊቨርሜንቶ በማንቸስተር ሲቲም ይፈልጋል። እስኪ ቤንጃሚን ዋይት ከወጣ በእርግጠኝነት የቀይ መስመር ተከላካይ የሚያስፈርም ይሆናል ክለባችን አርሰናል። ቲኖ ሊቨርሜንቶ ነው ወይስ አይቨን ፍሬሽኔዳ ወይስ ሌሎች ተጫዋቾች የሚለውን አዳዲስ የሚወጡ ዝውውሮችን ወደ እናንተ የምናደርስ ይሆናል። በተለይ በጭራሽ አጥቂ ቦታ ላይ ደግሞ ጁሊያን አልቫሬዝን ከአትሌቲኮ ማድሪድ ማስፈረም ይፈልጋል። በተቃራኒ ደግሞ ጁሊያን አልቫሬዝ መሄድ የሚፈልገው ወደ ባርሴሎና ነው። ድሪም ሙቭ ወይም መሄድ የሚፈልገው ብቸኛው ክለብ ባርሴሎና ነው። ነገር ግን ባርሴሎና በዚህ ሰዓት በተለይ አንቶኒ ጎርደንን በ80 ሚሊዮን ዩሮ አካባቢ ከኒውካስትል ዩናይትድ ካስፈረመ በኋላ ተጨማሪ በጁሊያን አልቫሬዝ ሌቭል ያሉ ምናልባትም ከመቶ ሚሊዮን በላይ ለዝውውር ዋጋ የሚወጣባቸውን ተጫዋቾች ያስፈርማል ተብሎ አይታሰብም። በፋይናንሻል ደረጃ በኤፍኤፍፒ ደረጃ ችግሮች ያሉበት እና በብድር ሲሰቃይ የነበረ ክለብ እንደሆነ እናስታውሳለን ባርሴሎና። ስለዚህ በተለይ በፒኤስጂም ይፈልጋል ጁሊያን አልቫሬዝ። ነገር ግን ጁሊያን አልቫሬዝ ወደ ፒኤስጂ መሄድ አይፈልግም እና ከውድድሩ ውጭ ሆኗል የሚሉ መረጃዎች ዛሬ ወጥተዋል። አሁን ላይ ዛሬ ላይ እንደወጡ መረጃዎች ደግሞ ባየር ሙኒክ የጁሊያን አልቫሬዝ አዲስ ፈላጊ ሆኖ ቀርቧል የሚሉ መረጃዎች እየወጡ ይገኛሉ። ምናልባት ሃሪኬን እያረጀ ስለሆነ ተጠባባቂያቸውም ኒኮላስ ጃክሰን ወደ ቼልሲ የውሰት ውሉን ጨርሶ ወደ ቼልሲ መመለሱን ተከትሎ ምናልባት የእሱን ቦታ ለመሙላት ጁሊያን አልቫሬዝን ሊፈልጉ ይችላሉ። ነገር ግን 120 ሚሊዮን ያወጣሉ የሚለው ትልቅ ጥያቄ ነው የሚሆነው። ስለዚህ እሱን የምናየው ይሆናል። በተለይ በእርግጠኝነት እንደኔ ሀሳብ ጁሊያን አልቫሬዝ ወደ ባርሴሎና መሄድ የማይችል ከሆነ ምናልባት በአርቴታ እና በቀድሞ አትሌቲኮ ማድሪድ ስፖርቲንግ ዳይሬክተር አንድሪያ በርታ ኢንፍሉዌንሱ ነው ወይም በእነሱ አማካኝነት ቀድሞ በሚያውቃቸው ሰዎች በተለይም ከአርቴታ ጋር በማንቸስተር ሲቲ ቤት ምክትል አሰልጣኝ እንደነበረ አብረው መስራታቸው የሚታወስ ነው። ከዛ ወደ ባርሴሎና ካልሄደ ምናልባት ወደ አርሰናል ሊመጣበት የሚችልበት እድል ይኖራል። በተለይ ከሞርጋን ሮጀርስ እኩል ምናልባትም ከዛ በላይ አርቴታ ጁሊያን አልቫሬዝ ወደ አርሰናል እንዲመጣለት ይፈልጋል እና በቀጣዮቹ ቀናት፣ ሳምንታት በተለይም ወራት ዝውውሮችን የደረጃ ሊደርሱ እንደሚችሉ ወደ እናንተ የምናቀርብ ይሆናል። ስለተከታተላችሁን ስላዳመጣችሁን እናመሰግናለን። አንዳንድ መረጃዎች እየወጡ ነው የሚገኙት። በተለይ ሪካርዶ ካላፊዮሪን እና ዴክላን ራይስን ሪያል ማድሪድ ከአርሰናል ማስፈረም ይፈልጋል የሚሉ መረጃዎች እየወጡ ነው የሚገኙት። ስለእነሱ በቀጣይ ቀናት እና ሳምንታት የሚወጡ መረጃዎችን የምናሳውቃችሁ ይሆናል። ስለተከታተላችሁን ስላዳመጣችሁን በጣም እናመሰግናለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ የተሰማችሁን ደግሞ ኮሜንት ማድረግ እንዳትረሱ። በየቀኑ የሚወጡ መረጃዎችን ስለ አርሰናል ዩቲዩብ ቻናልን ሰብስክራይብ በማድረግ ይከታተሉ።
በጣም እናመሰግናለን። መልካም ምሽት፣ መልካም ቀን። ካሞን ዩ ገነርስ ቻው።